በመቶዎች የሚቆጠሩ ተከታዮችን በማፍራት የምትታወቀው ወጣት የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ ባልተጠበቀ ሁኔታ ከዚህ ዓለም በሞት ተለየች። ለሞቷ ምክንያት የሆናትን አስደንጋጭ ጉዳይ ወደ እናንተ እናደርሳለን። የተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የረጅም ጊዜ ወዳጅና ቃል አቀባይ ማህሌት ሰለሞን እንዲሁም ሌሎች አብረዋቸው የታሰሩ ሰዎች አርብ ዕለት ፍርድ ቤት ቀርበው ምን ተባሉ የሚለውን በዝርዝር የምንነግራችሁ ይሆናል። ሰይፉ ፋንታሁን ለአዲስ አበባ ዩኒቨርሲቲ ተማሪዎች እጅግ የሚደንቅ ስጦታ በረከተ። ያበረከተው ስጦታ ምንድነው የሚለውን በዝርዝር ውስጥ የምናስዳስሳችሁ ይሆናል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ ቤተሰቦቻችን ይህ ዛምራን አዲስ ቻናላችን ነው። ዛምራን አዲስ ቻናልን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን የተለያዩ ወቅታዊ፣ ማህበራዊ፣ አነጋጋሪና እንዲሁም አስተማሪ የሆኑ ታሪኮችን ወደ እናንተ ውድ ቤተሰቦቻችን የምናደርስበት ቻናል ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናልፋለን። የአዲስ አበባ ዩኒቨርሲቲ የባህል ማዕከል ባዘጋጀው የ53ኛው ሳምንት መርሃ ግብር ላይ በክብር እንግድነት የቀረበው ታዋቂው የሚዲያ ባለሙያ ሰይፉ ፋንታሁን ለተማሪዎች ያልተጠበቀ ስጦታ አበርክቷል። ሰይፉ በዚህ መርሃ ግብር ላይ ለዘንድሮ የዩኒቨርሲቲው ተመራቂ ተማሪዎች የሚሆኑ 25 ሙሉ የሱፍ ልብሶችን በስጦታ መልክ ሰጥቷል። ታዋቂው የቪዲዮና የሬዲዮ ጋዜጠኛ ሰይፉ ፋንታሁን በአዲስ አበባ ዩኒቨርሲቲ የባህል ማዕከል እንግዳ ሆኖ በቀረበበት ወቅት ለተመራቂ ተማሪዎች የላቀ ደግነትን አሳይቷል። ሰይፉ ለዘንድሮ ተመራቂዎች የ25 ሱፍ ልብሶችን ድጋፍ ያደረገ ሲሆን ይህም ተማሪዎቹ በምረቃ ቀናቸው ደምቀው እንዲታዩ ለማስቻል የታለመ ነው። ይህ አይነቱ የበጎ አድራጎት ተግባር ለሰይፉ ፋንታሁን የመጀመሪያው አይደለም። ባለፉት 9 ተከታታይ ዓመታት በአማካይ በየዓመቱ ለ40 ተማሪዎች የሱፍ ልብስ ሲያበረክት መቆየቱ ይታወሳል። የሚዲያ ባለሙያው በየዓመቱ የሚያደርገው ይህ ድጋፍ በኢኮኖሚ አቅም ደካማ የሆኑ ተማሪዎች የምረቃ ቀናቸውን በደስታ እንዲያሳልፉ ትልቅ እገዛ እያደረገ ይገኛል። ውድ ቤተሰቦቻችን ወደ ቀጣዩ መረጃችን እናልፋለን። የተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የረጅም ጊዜ ወዳጅና ቃል አቀባይ ማህሌት ሰለሞን እንዲሁም ሌሎች አብረዋቸው ያሉ ሰዎች አርብ ዕለት ፍርድ ቤት ቀርበው ተጨማሪ የ14 ቀናት የምርመራ ጊዜ ተፈቅዶባቸዋል። ይህ እስር በገጽታው ሲታይ ተራ የፖሊስ ምርመራ ሊመስል ይችላል። ነገር ግን ከድርጊቱ ጀርባ ያሉትን ሁነቶች በጥልቀት ስንመረምር የኢትዮጵያን የፍትህ ስርዓትና የፖለቲካ ትኩሳት ፍንትው አድርገው የሚያሳዩ በርካታ ጥያቄዎችን እንድናነሳ እንገደዳለን። ተጠርጣሪዎቹ ባለፈው አርብ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት የቀረቡ ሲሆን መርማሪ ፖሊስ የጀመረውን ምርመራ ለማጠናከርና ተጨማሪ ማስረጃዎችን ለማሰባሰብ ተጨማሪ 14 ቀናት እንዲፈቀድለት ችሎቱን ጠይቋል። ፍርድ ቤቱም የፖሊስን አቤቱታ መርምሮ በመቀበል የተጠየቀውን የ14 ቀናት የምርመራ ጊዜ የፈቀደ ሲሆን የምርመራ ሂደቱን ተከታትሎ ቀጣይ ትዕዛዝ ለመስጠት ተለዋጭ ቀጠሮ መስጠቱን የታሳሪዎቹ ቤተሰቦች አረጋግጠዋል። በመጀመሪያ ደረጃ የፌዴራል ፖሊስ በአርቲስት ቴዲ አፍሮ ላይ ምንም አይነት የወንጀል ምርመራ የለኝም ብሎ በይፋ መግለጫ መስጠት ለምን አስፈለገው የሚለው አብይ ጥያቄ ነው። እጅግ አሳሳቢው ጉዳይ ፖሊስ የጠየቀው የ14 ቀናት ተጨማሪ የምርመራ ጊዜና የፍርድ ቤቱ ፈቃድ ነው። በኢትዮጵያ የፍትህ ስርዓት ውስጥ ፖሊስ ሰዎችን አስሮ ምርመራ አልጨረስኩም በማለት ጊዜ ቀጠሮ በመጠየቅ የተለመደና የሰብአዊ መብት ተሟጋቾች አጥብቀው የሚተቹት አሰራር ነው። አንድ ግለሰብ ከመታሰሩ በፊት በቂ ማስረጃ ሊሰበሰብ ሲገባ አስሮ ማስረጃ መፈለግ የዜጎችን መብት የሚጥስ ነው። ማህሌት ሰለሞንና አብረዋት የታሰሩት ሰዎች የአገር ደህንነትን የሚፈታተን ምን አይነት ውስብስብ ወንጀል ሰርተው ነው ፖሊስ በእነዚህ ሁሉ ቀናት ማስረጃ ማቅረብ አቅቶት ተጨማሪ 14 ቀናት የጠየቀው? ፍርድ ቤቱስ የፖሊስን ጥያቄ ያለምንም ተግዳሮት ለምን ተቀበለ? ይህ አካሄድ በኢትዮጵያ ፍርድ ቤቶች
የፖሊስን ጥያቄ ከማጽደቅ ባለፈ የዜጎችን የዋስትና መብት ለማስከበር ያላቸውን ነጻነት ጥያቄ ውስጥ ይከተዋል። የነማህሌት ሰለሞንና የፖሊስ ቴዲ አፍሮን አልነካሁም ማስተባበያ የአገሪቱን የፍትህ ስርዓት ፖለቲካዊ መልክ ያሳያል። እስሩ ግለሰቦችን በህግ ከመጠየቅ ባለፈ በቴዲ አፍሮና በደጋፊዎቹ ላይ ስነልቦናዊ ጫና ለመፍጠር ያለመ ነው የሚል ጥርጣሬን የሚያጭር ነው። የፍትህ ስርዓቱ በእውነት ገለልተኛ ከሆነ ፖሊስ ማስረጃውን አጠናቆ ክስ መመስረት እንጂ ግለሰቦችን በስር እያንገላታ ማህበራዊ ትኩሳትን በቃላት ለማብረድ መሞከር የለበትም ይላሉ በርካቶች። በሌላ በኩል ከነዚህ ግለሰቦች መታሰር ጋር ተያይዞ በድምፃዊ ቴዎድሮስ ካሳሁን ዙሪያ በተለያዩ አቅጣጫዎች ሲነሱ የነበሩ ስጋቶችንና መረጃዎችን በተመለከተ አርቲስቱ በአሁኑ ሰዓት በመኖሪያ ቤቱ በሰላም እንደሚገኝ ለማወቅ ተችሏል። በመጨረሻም ዜና እረፍት። በመቶ ሺዎች የሚቆጠሩ ተከታዮችን በማፍራት የምትታወቀው ወጣት የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ ባልተጠበቀ ሁኔታ ከዚህ ዓለም በሞት ተለይታለች። ለሞቷ ምክንያት የሆናትን አስደንጋጭ ጉዳይ እንካችሁ እንላለን። በቲክቶክ እና በፌስቡክ መድረኮች በመቶ ሺዎች የሚቆጠሩ ተከታዮችን ማፍራት የቻለችው ወጣት ቦኒ ህይወቷ ማለፉ ተሰምቷል። በተለያዩ ሶሻል ሚዲያዎችም እጅግ መነጋገሪያ እየሆነ ይገኛል። ቦኒ በተለያዩ የማህበራዊ ሚዲያ ስራዎቿ የምትታወቅ ሲሆን በቲክቶክ ከ823,000 በላይ እንዲሁም በፌስቡክ ገጿ ከ298,000 በላይ ተከታዮች ነበሯት። ወጣቷ ከዚህ ዓለም ከመለየቷ በፊት ባስተላለፈችው የመጨረሻ መልእክት በህይወት ጉዞዋ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። በተለይም በማህበራዊ ሚዲያ ላይ የሚሰነዘሩ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች የአእምሮ ጤና ላይ የሚያሳድሩት ጫና ከፍተኛ መሆኑን ይህ ክስተት ዳግም አሳስቧል። በቦኒ ላይም የተፈጠረው ይህ ነው። የብዙዎችን ቀልብ የሳበችው የመጨረሻ መልእክቷም ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ የሚል አሳዛኝ ይዘት ነበር የተናገረችው ቦኒ። ይህ አሳዛኝ ክስተት ሁላችንም በማህበራዊ ሚዲያ አጠቃቀማችን ላይ እንድንጠነቀቅና ለሰዎች የምንሰጠው አስተያየት በህይወታቸው ላይ የሚያመጣውን ለውጥ እንድንገነዘብ ያደርጋል። ውድ ቤተሰቦቻችን ቃላት አይደለም የሰውን አእምሮ ጫካን ያቃጥላል። ነገሮችን ሳናስብና ሳናንሰላስል የምንወረውራቸው ኔጋቲቭ ቃላቶች የሰውን አእምሮ ለከፋ ትራውማ ማለትም ለአእምሮ ቁስለት ይዳርጋል። ከዚህም አልፎ ሰዎችን ወደ ተስፋ መቁረጥና የተስፋ ቢስነት ስሜትን በመፍጠር ራስን ወደ መጥላት አላስፈልግም አልጠቅምም በማለት ራሳቸውን ለማጥፋት ብዙዎች ሲዳረጉ እናያለን። ቦኒም ላይ የተፈጠረው ይህ ነው። ላይቭ ላይ በትላንትናው ዕለት ገመድ ይዛ በሰዎች ላይ በሚሰነዘሩት ቃላት እንደተሰበረችና ራሷን ልታስወግድ እንደሆነ ይቅርታን በመጠየቅ ነበር ያስተላለፈችው። እናም ውድ ቤተሰቦቻችን ለምንናገረው ቃላት መጠንቀቅ ያስፈልጋል። ሶሻል ሚዲያን ለበጎ ነገር መጠቀም እንጂ ሰዎችን ለማጥቃት መሆን የለበትም ስንል መልእክታችን ልናስተላልፍ እንወዳለን። ቦኒንም እግዚአብሔር በአጸደ ገነት ነፍሷን እንዲያስቀምጥ እየተመኘን ለቤተሰቦቿ፣ ለቅርብ ወዳጆቿና ለተከታዮቿ በሙሉ መጽናናትን እንመኛለን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ከልብ ላመሰግናችሁ እወዳለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁልጊዜም ተወዳጁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን እየተጫናችሁ አብራችሁን እስከ ሁልጊዜም ተወዳጁን። በሌላ በአዲስ መረጃና በአዲስ አቀራረብ እስከምንገናኝ በያላችሁበት ሰላም ቆዩኝ።